same. ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ ነው ኦርቶዶክስ እያለሁ። ዛሬ ጨርቃችሁ ነው ማስተላችሁ ነው ከፈለኩ ማለት ነው። እኔ ነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበት። አንተ ኦርቶዶክሳውያንን ሰብስባ አይደለም ሙስሊም ብሰበስብ በእውቀት እኔ ፊት መጥቶ ገብቶ አያረጋው። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። ከመጣሽ ማርያም ታምጣሽ ብዬ ተቀብያለሁ። Same. But different. ዝታ ሳሙኤልና ዮናታን አክሊሉ የተባሉ ግለሰቦች ደግሞ በቤተክርስቲያናችን የሐዲስ ኪዳን መሰዊያ በሆነ በታቦት ላይ ሲሳለቁ ነው። ለዚህ ላቀረቡ ስላቅ ምላሽ ካላቸው ገለልተኛ በሆነ ቤት ልክ እንደ ቴዲ ሐዋሳ ቤት እንድንዋይ ነበር ጥሪ ያቀረበ። በጣም ደፋር ሰው ትንሽ አትፈራም? ትንሽ አታፍርም? ጸበል ቀቂ ጋራ እኔ ቁጭ ብዬ የምነጋገር ይመስላል? እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋራ እኔ ቁጭ ብዬ አልነጋገር። ማርያም ከዚህ በኋላ 100 ጊዜ ጥሪ እንዲያቀርብ አደርገዋለሁ። እናስ አላግጥበታለሁ በጥሪው ላይ But still same. አሁን ከዚህ በኋላ አገልጋዮች ነው ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቃሉ ነው። ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቅም። ሲኖዶሱ የወከለ በደብዳቤ ከመጋቢ ከፓስተር ትዝታው ሳሙኤል ጋራ እንዲነጋገር ቸርቿን ወክለ ልከነዋል ብለው ደብዳቤ ጽፈው ደብዳቤ አምጣ ከኔ ጋር ለመነጋገር። ወንድማችን ኤርሚያስ እንግዲህ ዲያቆናትና ካህናትን ካልሆነ አልወያይም ስላለ ይህን ጥሬን ያቀርብልሃለሁ። ይኸው የቤተክርስቲያኒቱ ዲያቆን እኔም ጠራው። ይኸው እሺ ዲያቆን ናታንም ጥሪ ያቀረበ ዲያቆን መኩ ጥሪ ያቀረበ ይኸው ዲያቆናት እኔ ታላቁ አለን ያለው እኔ ምን ጨምርልሃል? ዳርያስ ቆጣጣ አምጡልኝ።